ሰላም ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል ኢኮኖሚክስ ትምህርታችን አሁን መማማር እንቀጥላለን ካቆምንበት ማለት ነው። ዩኒት 3 ነው እየተማማርን ያለ ነው። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባቸዋል ማለት ነው። ወደ ትምህርታችን ስንገባ የዛሬው ትምህርታችን የሚያተኩረው ስለ ኤክስተርናሊቲ ይሆናል። ከዚህ ትምህርት በኋላ እንግዲህ ኤክስተርናሊቲ ምን ማለት እንደሆነ ዲፋይን ታደርጋላችሁ። ዲስክራይብ ፖዚቲቭ ኤንድ ኔጌቲቭ ኤክስተርናሊቲ ምን ማለት ነው፣ አዎንታዊና አሉታዊ ኤክስተርናሊቲ መግለጽ ይጠበቅባቸዋል። እንደ ስታርታፕ አክቲቪቲ ምንድን ነው እዚህ ጋር ዋት ኢዝ አን ኤክስተርናሊቲ ይላል። ኤክስተርናሊቲ ማለት ነው እንግዲህ ወደ ትምህርቱ ስንገባ ዴፊኒሽን ኦፍ ኤክስተርናሊቲ፣ ኔቸር ኦፍ ኤክስተርናሊቲ ኤንድ ታይፕስ ኦፍ ኤክስተርናሊቲ እናያለን ማለት ነው። አን ኤክስተርናሊቲ ኦከርስ ዌን ዘ ኮንሰምፕሽን ኦፍ ኦር ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ሃዝ ፖዚቲቭ ኦር ኔጌቲቭ ኢፌክት ኦን ዘ አዘር ፒፕልስ ዩቲሊቲ ማለት ነው። እንግዲህ ኤክስተርናሊቲ ስንል በሸማቾች ወይም ተጠቃሚዎች ወይም በአምራቾች ላይ አምራቾች ማለት ነው እቃውን ወይም አገልግሎቱን ሲጠቀሙ አዎንታዊና አሉታዊ ተጽዕኖ ምን አለ በሌላው ሰው ዘንድ የሚያደርሱት ለማለት ተፈልጎ ነው። እንደዚሁም where thus externalities are not reflected in price። የኤክስተርናሊቲው ብዙውን ጊዜ በፕራይስ ሪፍሌክት አይደረግም፣ ዋጋውን መገመት ያስቸግራል ማለት ነው። we distinguish between positive and negative externality። በፖዚቲቭ እና በኔጌቲቭ ኤክስተርናሊቲ በአዎንታዊ እና በአሉታዊ ኤክስተርናሊቲ መካከል ያለውን ልዩነት እንመለከታለን። ፖዚቲቭ ኤክስተርናሊቲ እንዴት ነው የሚፈጠረው ስንል when the person's consumption of goods also increase others utility without them having pay for it ማለት ነው። ኦን ዘ አዘር ሃንድ ኤክስተርናሊቲ ኔጌቲቭ ኤክስተርናሊቲ ደግሞ የሚከሰተው መቼ ነው? ፐርሰንስ ኮንሰምፕሽን ኦፍ ጉድስ ዲክሪዝስ ዊዝ አዘር ፒፕልስ ዩቲሊቲ ዊዛውት ዘም ሪሲቪንግ ኤኒ ኮምፔንሴሽን ማለት ነው። እንግዲህ በአዎንታዊና በአሉታዊ ኤክስተርናሊቲ መካከል ያለው ልዩነት ይህን ይመስላል ማለት ነው። this is also true in the case of production። በማምረት ጊዜ ይሄ ትሩ ነው፣ ፋክት ነው ማለት ነው። from produce goods but in doing so they also pollute the environment። የሆነ ምርት በምናመርትበት ጊዜ አካባቢን ልንበክል እንችላለን። ብክለት ደግሞ it does not occur, not cost the firm anything but there is a negative externality to the society። ለአምራቹ ወይም ለድርጅቱ ኮስት የማያደርግ ቢሆንም ግን ለሶሻል ለማህበረሰቡ ተጽዕኖ ወይም አሉታዊ ተጽዕኖ አለው ማለት ነው። for example smoking contaminates the clean air in the room or environment። ለምሳሌ ሲጋራ የሚያጨሱ ሰዎች ሲያጨሱ ጭሱ አካባቢን ሊበክል ይችላል፣ በዙሪያቸው ያሉ ሰዎችም አፌክት ሊያደርግ ይችላል ማለት ነው። no smokers suffer while they have no parts of its consumption። የማያጨሱ ሰዎች የሚያጨሱ ሰዎችን ተግባር ስለማይፈጽሙ ግን በሚያጨሱ ሰዎች ምክንያት ጉዳት ይደርስባቸዋል ማለት ነው። downstream farmers suffer from the effect of sewage discharge into the rivers። ወደ የሚፈሱ ወንዞች ቆሻሻን የምናስወግድ ከሆነ ከወንዙ ታችኛው ክፍል አካባቢ የሚጠቀሙ ማህበረሰቦች ስላሉ ችግር ሊገጥማቸው ይችላል ማለት ነው። while no compensation is made for them። ለነሱ የሚከፈል ካሳ ወይም ትክ ነገር የለም ማለት ነው። the characteristics of externality are listed። ካራክተሪስቲክሱ ከዚህ እንደሚከተለው ሊስት ተደርጓል። ኤክስተርናሊቲ ማለት ነው። አንደኛው as mentioned above externality can be either or positive or negative። ኤክስተርናሊቲ አዎንታዊ ወይም አሉታዊ ሊሆን ይችላል። some externality are beneficial። አንዳንዱ ጥቅም ያለው ሲሆን አንዳንዱ ደግሞ ጎጂ ሃርምፉል ነው ማለት ነው።
an economic agent is said to be generative positive externality which activities benefit for the third party ለምሳሌ ከሆነ ኦርጋናይዜሽን የሆነ ነገር የሚወጣ ከሆነ ሌላኛው ማህበረሰብ ከዛ ከሚወጣው ነገር ተጠቃሚ ሊሆን ይችላል። ይሄ አዎንታዊ ኤክስተርናሊቲ ሊኖር ይችላል። ኔጌቲቭ ኤክስተርናሊቲ የምንለው ደግሞ an activity which is harm to the third party ሌላኛው ለሶስተኛው ወገን ማህበረሰብ ችግር የሚሆን ከሆነ ደግሞ ኔጌቲቭ ኤክስተርናሊቲ ብለን እናስባለን ማለት ነው። We consider the producers or sellers are first party and the buyers in the second party and examples of activities that generate positive externality include flowering, flower farming, education, street light, neighboring fence, park, beautiful landscape, neatness of neighborhood ምንድነው? ለምሳሌ ትምህርት ቤቶች፣ የአበባ እርሻዎች፣ የመንገድ ዳር መብራቶች፣ አጥሮች፣ ፓርክ ማለት ነው። እንዲሁም ላንድስኬፕ በደንብ ቢዩቲ ማድረግ እነዚህ ፖዚቲቭ ኤክስተርናሊቲ ይኖራቸዋል ማለት ነው ለየትኛው ማህበረሰብ ማለት ነው። አክቲቪቲስ ዛት ጀነሬት ኔጌቲቭ ኤክስተርናሊቲ የምንላቸው ደግሞ ኔጌቲቭ ኤክስተርናሊቲ ጀነሬት የሚያደርጉ ለምሳሌ ስሞኪንግ ማጨስ፣ ሻውቲንግ መጮህ and manufacturing of products such as textile or leather garment which emit carbon dioxide to the air and waste in the nearby ሪቨርስ ለምሳሌ የጨርቃጨር ፋብሪካዎች እና ወይም የቆዳ ፋብሪካዎች ካርበን ዳይኦክሳይድን ወደ አየር ያስወጣሉ። እንደዚሁም ደግሞ ዌስትን ወደ ሪቨር ሊለቁ ይችላል፣ ወደ ወንዝ ማለት ነው። ፖሊሽን ብክለት፣ ግሎባል ዋርሚንግ የዓለም አቀፍ የአየር ሙቀት መጨመር፣ ክላይሜት ቼንጅ ለውጥ ማለት ነው ኔጌቲቭ ኤክስተርናሊቲ ዎች አማካኝነት የሚመጣ ነው ማለት ነው። ሁለተኛው ካራክተሪስቲክስ ኤክስተርናሊቲ ካን ቢ ጀነሬትድ ባይ ኮንሱመርስ ኦር ፕሮዲሰርስ በተመጋቢዎች እና በአምራቾች ኤክስተርናሊቲ ሊፈጠር ይችላል። ስሞኪንግ ባይ ኢንዲቪጁዋልስ ኤንድ ሳም ማኑፋክቸርስ ቦዝ ኮዝ ኤር ፖሊሽን ኤክስተርናሊቲ ካን ቢ ቪውድ አዝ ስፔሻል ካይንድስ ኦፍ ፐብሊክ ጉድ ኦር ባድ ለማህበረሰብ ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። ዚይ አር ኖ ሪቫል ኤንድ ነን ኤክስክሉደብል ኤንድ ፐብሊክ ጉድ ጀነሬት ኤክስተርናል ቤኔፊት ማለት ነው። ሶስተኛው ባህሪ ደግሞ externalities are reciprocal in nature. If a farmer may impose externality on resident by creating bad smell or odor to the other, on the other hand, resident demand for less aroma, which can be seen as imposed cost upon the firm. Fishermen can be thought as polluting as it creates cost upon producer in using the water. Smokers impose an externality on non-smoker, but non-smoker also impose a burden on smoker. This concept is related to the question that whether the injured or injurer is responsible in a car accident. Externality are not the result of one person's action, but result from combined action of two or more ፓርቲስ ማለት ነው። በአንድ ግለሰብ ብቻ የሚፈጸም ሳይሆን አንድና ከዛም በላይ በሆኑ ኦር ኮምባይንድ በሆኑ ፓርቲዎች ፊርምስ ኦር ድርጅቶች ሊፈጠር ይችላል ማለት ነው። ሌላው እዚሁ ጋር አያይዘን የምናየው ምንድነው ኤክስተርናሊቲ ኤንድ ኤፊሽንሲ። ኢን ዘ ፕሬዘንስ ኦፍ ኤክስተርናሊቲ ዘ ፍሪ ማርኬት ኢኮኖሚ ዊል ኖት አሎኬት ሪሶርስ ኤፊሽንትሊ። በነፃ ኢኮኖሚ ማለት ነው ኤክስተርናሊቲ ስላለ ሪሶርስን አሎኬት ማድረግ አይቻልም በብቃት ማለት ነው። ዚስ ቢኮዝ ዘ ፕሬዘንስ ኦፍ ኔጌቲቭ ኦር ፖዚቲቭ ኤክስተርናሊቲ። ይህም አንዱ ምክንያት ምንድነው ፖዚቲቭ እና ኔጌቲቭ ኤክስተርናሊቲ ጉዳት በመኖሩ የተነሳ ማለት ነው። ክሬትስ ዲፈረንስ ማርጂናል ኮስት ኤንድ ፕራይስ አዝ ኤፊሽንሲ ሪኳየርስ ማርጂናል ኮስት ኢኳል ቱ ፕራይስ ማለት ነው። ኔጌቲቭ ኤክስተርናሊቲ ኤንድ ኤፊሽንሲን ስንመለከት ከኤክስተርናሊቲ እና ከኤፊሽንሲ አንጻር ወይም ዘ ኔጌቲቭ ኤክስተርናሊቲ ኦፍ ማርጂናል ኮስት ግሬተር ዛን ማርጂናል PMC. There is an external cost of pollution. This will correlate the difference between marginal propensity to consume and marginal the price and hence inefficiency. በዚህ ምክንያት ምንድነው ኢንኤፊሽንት ነው። ግራፊካሊ we can analyze it as the followers where MS የምንለው ምንድነው ማርጂናል ሶሻል ኮስት ማለት ነው።
ኤምፒሲ ደግሞ ማርጂናል ፕራይቬት ኮስት እንለዋለን ማለት ነው። ስለዚህ የዚህ ትርጉም ኤምኤስሲ ግሬተር ዛን ፒኤምሲ ወይም ዘ ማርጂናል ሶሻል ኮስት ግሬተር ዛን ዘ ማርጂናል ፕራይቬት ኮስት ማለት ነው የሚሆን ከሆነ ኢንኤፊሽንሲ ያጋጥማል ማለት ነው። ስለዚህ ማርጂናል ሶሻል ኮስት ኢዝ ኢኳል ቱ ማርጂናል ፕራይቬት ኮስት ፕላስ ማርጂናል ኤክስተርናል ኮስት ማለት እንደሆነ መረዳት ያስፈልጋል ማለት ነው እዚህ ላይ። ስለዚህ የኔጌቲቭ እና ኔጌቲቭ ኤክስተርናሊቲ ኤንድ ኤፊሽንሲ ስንመለከት ከማርጂናል ሶሻል ኮስት ኤንድ ከማርጂናል ፕራይቬት ኮስት ፕላስ ከማርጂናል ኤክስተርናል ኮስት አንጻር እንደሆነ መመልከት ይኖርብናል ማለት ነው። ስለዚህ ኔጌቲቭ ኤክስተርናሊቲ ኤንድ ኤፊሽንሲ ስንመለከት አዝ ዲማንድ ከርቭ ኦብቪየስሊ እንደምንረዳው ማለት ነው ይህን ሼፕ ይይዛል። የማርጂናል ሶሻል ኮስት ግራፍ ይህን ነው የሚመስል እዚህ ጋር ማለት ነው። እንደዚሁም ማርጂናል ፕራይቬት ኮስት ደግሞ ይህን ነው የሚመስል ማለት ነው ከዚህ ከግራፉ አንጻር ማለት ነው። ቨርቲካል ፕራይስን ወስደን እንደዚሁም ሆሪዞንታል ኤክስ አክሲስን ኳንቲ ወስደን ማለት ነው። ስለዚህ ማርጂናል ሶሻል ኮስት አት ኪው ስታር ላይ ኢ ስታር አለ፣ እንደዚሁም ኪው ላይ ማለት ነው ኦር ፒ ላይ እዚህ ጋር አለ ማለት ነው ኳንቲቲ አለ ማለት ነው። ስለዚህ የዚህን ኢንተርፕሪቴሽን እንዴት አድርገን ነው የምንረዳው ስንል ፕሮፊት ማክሲማይዚንግ ኮንዲሽን ሪኳየርስ ማርጂናል ፕራይቬት ኮስት ኢኳል ቱ ፕራይስ ማለት ነው። ይሄ ማለት ሂንስ ፖይንት ኢ ዌር ሶሻል ኦፕቲማል ፖይንት ኢ ስታር ማለት ነው እዚህ ጋር ማለት ነው። ፖይንት ኢ እና ሶሻል ኦፕቲማል ፖስት ፖይንት እንላታለን ይችን ፖይንት ማለት ነው። ይችን ፖይንት ሶሻል ኦፕቲማል ፖይንት እንላታለን። ዜርፎር ኦቨር ፕሮዳክሽን አራይዝ ቱ አማውንት ኦፍ ኪው ስታር ኪው ይሆናል ማለት ነው። አት ፖይንት ኢ ሚንስ አት ፖይንት ኢ ማለት ይሄ ማለት ነው። ይቺ ፖይንት ማርክ ለማድረግ እንዲታያችሁ ይቺ ፖይንት ከርሰሯ የምትታያችሁ ከሆነ ማለት ነው ምንድነው እዚህ ጋር የሚያሳየው ኮንሱመር ሰርፕለስ ፕላስ ፕሮዲውሰር ሰርፕለስ ማይነስ ኤክስተርናል ኮስት ማለት ነው። ሚንስ ዛት ደብሊው is equal to paid plus OEP minus OEC is equal to OE star D plus EE ስታር ሲ ይሆናል ማለት ነው። አት ፖይንት ኢ ስታር ዌልፌር እንለዋለን። ኮንሱመር ሰርፕለስ ፕላስ ፕሮዲውሰር ሰርፕለስ እንላለን ማለት ነው። ሚንስ ዛት ደብል ኢዝ ኢኳል ቱ ዌልፌር ማለት ነው ፕራይስ ስታር ታይምስ ኢ ስታር ታይምስ ዲ ፕላስ ኦኢ ስታር ታይምስ ፒ ስታር ኢዝ ኢኳል ቱ ኦኢ ስታር ዲ ይሆናል ማለት ነው። ዊ ኦፍን ፖይንት ኢ ስታር ሌስ ዛን ዌልፌር የሚሆን ከሆነ ኦፍ ፖይንት ኢ ባይ ዘ አማውንት ኦፍ ኢ ስታር times C, and hence there is a dead weight loss or inefficiency loss to the amount of E star C እንላለን ማለት ነው። ፖዚቲቭ ኤክስተርናሊቲ ኤንድ ኤፊሽንሲ ስንል ደግሞ ምን ማለታችን ነው? The presence of positive externality means the marginal social benefit is greater than the marginal private benefit. There is external benefit ማለት this will create the difference between the marginal private benefit and the marginal cost and hence inefficiency. Graphically we can analyze it as in figure ማለት ነው። እንግዲህ ፖዚቲቭ ኤክስተርናሊቲን ግራፊካሊ በዚህ ሁኔታ መመልከት እንችላለን። ሂር እዚህ ጋር የምንመለከተው ይህን ግራፍ እንደዚህ የመጣውን ስንመለከት ማርጂናል ፕራይቬት ኮስት ኢዝ ኢኳል ቱ ማርጂናል ሶሻል ኮስት የሚል ይሰጠናል። እንደዚሁም ደግሞ ይህን ግራፍ ስንመለከት ማርጂናል ሶሻል ቤኔፊት ይሆናል። ይችኛዋን ግራፍ ስንመለከት ደግሞ በዚህኛው የሚወርደው ማለት ነው ኤምፒቢ ወይም ማርጂናል ፕራይቬት ቤኔፊት እንላለን። አንደር ፕሮዳክሽን ኪው ኤንድ ኪው ስታር ነው ኳንቲቲ ያሳየናል ማለት ነው። ስለዚህ እዚህ ጋር ኢስታር አለ፣ ኢስታር እዚህ ጋር አለች። የማርጂናል ፕራይቬት ኮስት
ማነው ማርጂናል ፕራይቬት ኮስት ኤንድ ማርጂናል ሶሻል ኮስት እኩል የሆኑበት ስፍራ ማለት ነው ኢ ስታር። ኤንድ ኢ ፕራይም ደግሞ ማርጂናል ፕራይም ማርጂናል ፕራይቬት ቤኔፊት ከዲማንድ ዲ ከርቭ ጋር ኢኳል የሆነበትን ቦታ እናያለን። እዚህ ጋር የምናየው ኢን ይሆናል። ኢቢ አለ፣ ሲኤስ አለ፣ ፒኤስ አለ። የእነዚህን ኢንተርፕሬቴሽን ቀጥለን እንመለከታለን ማለት ነው። ሂር ማርጂናል ሶሻል ቤኔፊት እዚህ ኳቱ ማርጂናል ፕራይቬት ቤኔፊት ፕላስ ማርጂናል ኤክስተርናል ቤኔፊት ማለት ነው። ፕሮፊት ማክሲማይዚንግ ኮንዲሽን ኢዝ ማርጂናል ፕራይቬት ቤኔፊት ኢኳል ቱ ማርጂናል ኮስት ኤንድ ሂንስ ፖይንት ኢ ምንድን ፖይንት ኢ ማለት ነው። ፖይንት ኢ ማርጂናል ኮስት እና ማርጂናል ቤኔፊቱ እኩል የሚሆንበት ቦታ ማለት ነው። ዘ ሶሻል ኦፕቲማል ፖይንት ኦር ፒ ዛት ሚንስ ኢ ስታር ማለት ይቺ ማለት ነው። ይቺ ፖይንት ምን ትባላለች? ይቺ ፖይንት ማለት ነው ሶሻል ኦፕቲማል ፖይንት ትባላለች። ዜርፎር አንደር ፕሮዳክሽን አራይዝ ቱ ዘ አማውንት ኦፍ ኪው ታይምስ ኪው ስታር አት ኤ ፖይንት ኢ ዌልፌር ደብሊው ዌልፌር ኢዝ ኢኳል ቱ ኮንሱመር ሰርፕለስ ፕላስ ፕሮዲውሰር ሰርፕለስ ፕላስ ኤክስተርናል ሰርፕለስ ማለት ነው። ስለዚህ እዚህ ጋር የምናያቸው ምንድነው? ኤክስተርናል ቤኔፊት አለ፣ ኮንሱመር ሰርፕለስ አለ፣ ፕራይቬት ሰርፕለስ ማን ፕሮዲውሰር ሰርፕለስ አለ እዚህ ጋር ማለት ነው። ኤክስተርናል ቤኔፊት ኢቢ፣ ኮንሱመር ሰርፕለስ ኤንድ ፕሮዲውሰር ሰርፕለስ አለ ማለት ነው። ስለዚህ ፒኢዲ ኢዝ ኢኳል ቱ ኦኢፒ ፕላስ ዴክ ኤንድ ኦኢዲ ፕላስ ዴክ አት ኤ ፖይንት ኢ ዌልፌር የሚረጋገጠው ኮንሱመር ሰርፕለስ ፕላስ ፕሮዲውሰር ሰርፕለስ ሚንስ ቶታሊ ቀመር ከላይኛው ግራፊካሊ ወስደን እነዚህን ማየት ማረጋገጥ እንችላለን። ዌልፌር ኦፍ ፖይንት ስታር ኢ ስታር ግሬተር ዛን ዌልፌር point of E by the amount of E star C, and hence there is a dead weight loss or efficiency loss to the amount of E star C. In general, inefficiency is created due to overproduction. ስለዚህ ኦቨር ፕሮዳክሽን ካለ ምን ይሆናል? ኢንኤፊሽንሲ ያጋጥማል። ዘ ፕሮዳክሽን ኦር አንደር ዘ ዲፈረንስ ቢትዊን ዘ ፕሮፊት ማክሲማይዜሽን ኤንድ ሶሻል ኦፕቲማል ሌቭል አውትፑት ማለት ነው። ሰጀስት ሶሉሽን ቱ አቮይድ ኤክስተርናሊቲን ለማስወገድ ሶሉሽን ምንድን ነው ሰጀስት የሚደረገው? አንዱ ሶሉሽን ፎር ኔጌቲቭ ኤክስተርናሊቲ፣ ለኔጌቲቭ ኤክስተርናሊቲ ፐር ዩኒት ታክስ ኢኩቫለንቱ ዘ አማውንት ኦፍ ዘ ዲፈረንስ ቢትዊን ሶሻል ማርጂናል ኮስት እና ፕራይቬት ማርጂናል ኮስት ለሚለው ታክስ ኢኩቫለንት ታክስ በመጣል ሊሆን ይችላል። ኮረስፖንዲንግ ቱ ዘ ሶሻል ኦፕቲማል አውትፑት ፊገር 32 ዘ ፐር ዩኒት ታክስ would be E star, therefore the total amount of tax to be imposed should be equivalent to E star. However, we should bear in mind that this type of solution was proposed for the first time by Pigon in 1920 on the basis of the following assumption. ይሄ ብዙውን ጊዜ በፒገን በ1920 ማለት ነው በሚከተሉት ቢሆነኝ አማካኝነት የዘጋጀ ነው። ኤክስተርናሊቲ ዘ ዲፈረንስ ቢትዊን ማርጂናል ሶሻል ኮስት ኤንድ ማርጂናል ፕራይቬት ኮስት ይላል። there is a competitive industry and a firm produces output and emitting smoke ምርት ካመረተ ዌስት ኢሚት የሚያደርገው ስሞክ ይኖራል፣ ጭስ ማለት ነው። pollution per unit of output is constant ነው። the external cost of pollution is borne by others ነው ማለት ነው። ሁለተኛው ፕራይቬት ባርጌኒንግ between the affected party. This solution was proposed by the cause in 1960 ማለት ነው። በ1960 ነው አሰምሽኑ የመጣው ፕራይቬት ባርጌኒንግ between the affected party በሚል ዜሮ ኤንድ ሚኒመም ትራንዛክሽን ኮስት ቢሆነኝ ኦር አሰምሽን ተቀምጧል። ስሞል ነምበር ኦፍ ኢንዲቪጁዋልስ ፓርቲስ አፌክትድ አር ሪላቲቭሊ ስሞል ዌል ዲፋይንድ ኢኒሺያል ፕሮፐርቲ ራይት የሚላለ therefore according to cause given the above assumptions the optimum outcome depends on the bargaining power of the parties. This is known as the cause theorem. የማን ቴረም ይባላል? ከላይ ያሉ ሶስቱ ነጥቦች ማለት ነው የኮዝ ቴረም በመባል ይታወቃሉ። bear in mind that the optimum pollution does not mean zero pollution. ኦፕቲመም ፖሊሽን ማለት ዜሮ
ፖሊሽን ማለት አይደለም። ላተር ኢምፕላይ ዜሮ ፕሮዳክሽን በኋላ ላይ ዜሮ ፕሮዳክሽን ሊሆን ይችላል ማለት ነው። ሶስተኛው ደግሞ ኔጌቲቭ ኤክስተርናሊቲን ለማስቀረት ዲፋይኒንግ ኤንድ ኢንፎርሲንግ ፕሮፐርቲ ራይት ኦፍ ዞዝ ሁ ውድ ላይክ ቱ ፖሊዩት ኢንቫይሮንመንት። ስለዚህ ፕሮፐርቲ ራይት ማድረግ ነው እና መተርጎም ያስፈልጋል። ዘ ሴል ኦፍ ፕሮፐርቲ ራይት ዘ ፕሮዲውሰር ኢንከር ሳም አዲሽናል ኮስት ዲዩ ቱ ፕሮፐርቲ ራይት ማለት ነው። they will take this consideration in their production decision and hence produce relatively smaller quantities as a result of which less pollution occurs ማለት ነው። ስለዚህ ይህንን በማድረግ መከላከል እንዳለበት እንረዳለን ማለት ነው። however there is one limitation of assigning selling property right that is the market in which we exchange this property right might not be the perfect competitive market ማለት ነው። ለኤክስተርናል ሶሉሽን ፎር ፖዚቲቭ ኤክስተርናሊቲ ምንድነው የምንጠቀመው ስንል ፕሮቫይድ ፐር ዩኒት ሰብሲዲ ነው። አንደኛው ሰብሲዲ ድጎማ ማድረግ ነው። ኤኩቫለንቱ ዘ ዲፈረንስ ቢትዊን ሶሻል ማርጂናል ቤኔፊት እና ፕራይቬት ማርጂናል ቤኔፊቱን አስልተን ምንድነው ሰብሲዲ ማድረግ ይጠበቅብናል። ኮረስፖንዲንግ ቱ ዘ ሶሻል ኦፕቲማል አውትፑት ማለት ነው። The private firm subsidize they will supply optimal output. As we can see figure 3.2, the per unit subsidy should be E bar E star, and hence the total amount of subsidy to be provided as E star E. ሁለተኛው ደግሞ the government itself መንግስት በራሱ ማለት ነው can supply the product at a price of PS and hence bear the loss ማለት ነው። ስለዚህ ጉዳቱን መቆጣጠር ይኖርበታል ማለት ነው። ግራፉ ላይ እንደተመለከተው in general all solution to externality positive or negative ይሁን problem recognizing that the need for internalizing externality። ስለዚህ በየትኛው መንገድ ኤክስተርናሊቲ እንዳሉ መረዳት እና መገንዘብ ያስፈልጋል ማለት ነው። that is to say the external cost of benefit should be in the private cost or benefits of the individual so that people take into account the external effect in the action and decision። እንግዲህ አክቲቪቲ 3.3ን what is meant by positive and negative externality and give 4 examples for each externality የሚል ጥያቄ ነው ያለው። ይህንን በደብተራችሁ ላይ ሰርታችሁ ማረጋገጥ ትችላላችሁ። ለዛሬው በዚህ ይበቃናል። ስላዳመጣችሁ አመሰግናለሁ።